እንደ ጅል ብቻዬን ፈገግ አሳቁብኝና ፍቅር ነው ህመም የግል አስተያየቴ ነው። ከት ብላ ስቃ ተይዘሻል ጓደኛዬ እኛም አንሰማው እንደ ሀርፈን ነበር። ገንዘብ በጣም ይወዳል አልኩ እንዴ ያመልካል ምን ይቀለኛል። ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች፣ በባለፈው ቪዲዮ ወይም በክፍል 1 እውነተኛ የፍቅር ታሪክ በሚል ርዕስ የእህታችንን የፍቅር ታሪክ በክፍል 1 ለማየት እንደሞከርነው እንዴት ተገናኙ አውርተን ነበር የተለያየ ነው። እናም በክፍል 2 ከተገናኙ በኋላ ምን ተፈጠረ የሚለውን እናያለን በሚል በቀጠሮ ነበር የተለያየ ነው። እነሆ ቀጠሮዬን አክብሬ በቀጠሮዬ መሰረት ክፍል 2ን ይዤላችሁ ቀርቤያለሁ። መልካም ቆይታ። ከታሪኩ በፊት እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ታሪካችን ከባሱ ከወረድኩኝ በኋላ ወደ ቀልቤ ተመለስኩ። የሆንኩትን ሳስብ እንደ ጅል ብቻዬን ፈገግ አረገኝ። ከዚያ የት እንደማርፍ ሳስብ ጨነቀኝ። የማርፍበት ቦታ የለ፣ ሆቴልም ይያዛል። የት ነው የምሆነው እያልኩኝ ብቻዬን እያብሰለሰልኩ ያለ ከጎኔ አብሮኝ የተሳፈረው ልጅ ጠጋ አለና የት ልታርፊ ነው አለኝ። አላውቅም፣ የት እንደማርፍም እንጃ፣ ነገር ግን አልጋ ቤቶችን እፈልጋለሁ ብዬ አናገርኩት። ካመንሺ ተከተይኝ፣ እኔ ቤተሰብ ጋር ስለሆነ የማርፈው እዛ አድረሽ ትሄጃለሽ አለኝ። ጎዳና ላይ አድሬ ለጎዳና ተዳዳሪዎች መጫወቻ ከመሆን ብከተለው ይሻላል ብዬ ተከትየው ሄድኩኝ። ሲሄድም ደስ የሚል ቤት ነበር፣ የቤተሰብ ቤት። ተንከባከቡኝ፣ ብይ ጠጪ አሉኝ። እኔ ግን መብላትም መጠጣትም አልፈለግኩም። የሚታየኝ አንድና አንድ ነገር ብቻ ነው። እሱም የልጁ ፈገግታው፣ ጨዋታው፣ ውበቱ። ብስሚላ እንደዚህ አሟልቶ ይሰጣል ብዬ በራሴ ብቻዬን ማውራት ጀምሬያለሁ። አልበላም ስላቸው ወደ ማረፊያ ክፍሌ ይዘውኝ ሄዱ። ተኝም አሉኝ። ገባሁ፣ ነገር ግን ልተኛ አልቻልኩም። እንቅልፌ እምቢ አለ ወይም እንቅልፌ ጠፋ። እንደማይነጋ የለም። ነጋ። ጠዋት ተነስቼ የቤቱን ባለቤቶች አመስግኜ ጉዞዬን ወደ አዲስ አበባ ጀመርኩ። እራበኝ፣ ግን መብላት አልፈለግኩም። ልቤም ቢያለ ከበላሁ 24 ሰዓት አልፎኛል። መኪና ላይ እንቅልፍ ቢወስደኝ ብዬ ተኛሁ። ነገር ግን እንቅልፍ ሊወስደኝ አልቻለም። ይባስ ብሎ ወደ ደሴ ስንመጣ የተከፈተው ሙዚቃ አሁንም ተከፈተ። ሙዚቃውን ላስታውሳችሁ፣ የጃኖ ባንድ ሙዚቃ ነበር። ማርዬ ማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ የሚለው ሙዚቃ ነበር። ሳላስበው እምባዬ በጉንጬ መፍሰስ ጀመረ። ከጎኔ አንድ ተለቅ ያሉ ሰውዬ ወይም አዛውንት አሉ። ምን ሆነሽ ነው ልጄ አሉ። ቀና ብዬ ካየሁ በኋላ ምንም አባ ብያቸው ራሴን ጠየቅኩት። እውነትስ ምን እየሆንኩ ነው? ምንድነው የተፈጠረው? በዚህ ሁኔታ እንደማይደረስ የለም። አዲስ አበባ ደረስኩኝ። ወደ ማረፊያዬም ሄድኩ። ከደረስኩኝ በኋላ ለተከታታይ 3 ቀን ልጁ ጋር አልተደዋወልንም፣ አልተገናኘንም። ነገር ግን ለኔ ቀኑም ሌቱም እኩል ሆኖብኛል። ከ3 ቀን በኋላ ራሴ ደወልኩ። ብዙ ከጠራ በኋላ አነሳልኝ። ሄሎ አልኩት። እሱ አቤት። እኔ ነህ? እሱ አዎ ማን ልበል አለኝ። እኔ ረሳኸኝ ብዬ የተገናኘንበትን ቦታ ነገርኩት። እሱ ኦ ይቅርታ አስታወስኩሽ፣ ስላላደረሰኝ ነው ይቅር በይኝ፣ ቢዚ ነበርኩ አለኝ። እኔ ችግር የለውም ብዬ ትንሽ ካወራም በኋላ በእናትህ ከዚህ በኋላ ትጥፋ ደውልልኝ እሺ ብዬው ስልኩን ዘጋሁኝ። እሱም እሺ ቻው ብሎ ዘጋን ስልኩን። ነገር ግን ሊደውልልኝ አልቻለም። አሁንም አልፎ አልፎም ቢሆን እምደውለው እኔ ነኝ። በዚህ ሁኔታ የበፊቱ አልሆን አልቻልኩም።
ጓደኛዬ ሁኔታዬን ተመልክታ ምን ሆነሽ ነው አለችኝ። ምንም፣ ምን ሁኛለሁ አልኳት። እሷም እንደ በፊቱ አትጫወችም፣ አትዝናንም፣ የተፈጠረ ነገር አለ እኔ የማላውቀው አለችኝ። ምንም የለም፣ ግን የሆነ ነገር አለ ብዬ ለብቻዋ ጓደኛዬ ስለነበረች አዋራኋት። ከት ብላ ስቃ እኛም አንድ ሰሞን እንዳርጎን ነበረ ባክሽ አለችኝ። ሳቋ አላስደሰተኝም። እንዴት እኔን ጨንቆኝ እሷ ትስቃለች? ማውራት አልነበረብኝም ይሆን ብዬ ለራሴ ሀፍረት ተሰማኝ። ነገር ግን እሷ ታውቂዋለሽ ባክሽ ቀስ እያልሽ ምንድነው የምነግርሽ? ተይዘሻል ያልኩሽ አፍቅረሻል ለማለት ፈልጌ እንጂ ሌላ ነገር አይደለም፣ አትፍሪ አለችኝ። ይህ በእንዲህ ያለ ልጁ ጋር አሁንም መደዋወሌን ተያይዤዋለሁ። ሲፈልግ ያነሳል፣ ሲፈልግ ይዘጋዋል። ባነሳልኝ ሰዓት ደስታዬ፣ በዘጋው ሰዓት ሐዘኔ ይለያል። በዚህ ሁኔታ የሚሰማኝ ያ ጥልቅ የሆነ የማላውቀው ስሜት ቀስ በቀስ እሱ ለኔ ያለውን ንቄት እና ለኔ ያለውን ጥላቻ ሳይ ስሜቴ ቀነሰ። እንደ በፊቱ ልሆን አልቻልኩም። ነገር ግን አንድ ነገር ማድረግ እፈልጋለሁ። እሱም መበቀል ፈለግኩ። የሚገርመው ነገር በምናወራባቸው በነዛ አጭር ደቂቃዎች ውስጥ በጣም ገንዘብ ወዳድ እንደሆነ አውቄያለሁ። ወዳድ አልኩ እንዴ? ተሳስቻለሁ። አምላኬ ብለው ይቀለኛል። ስለዚህ በዚህ ደካማ ጎኑ ገብቼ ማጥመድ እና ፍቅር ምን እንደሆነ ማሳየት እንዳለብኝ አሰብኩ። ራስ ወዳድ እንዳትሉኝ፣ ፍቅር በራሱ ራስ ወዳድነት ላይ ያዘነብላል። የምንወደውን ሰው እንዳናጣው የምንፈልገው ካጣነው እንጎዳለን ብለን እንጂ ይጎዳሉ ብለን አይደለም። ባይመቻቸውም እንኳ ወይንም ባይመቻት እንዳትርቀን እንፈልጋለን። ለምናፈቅረው ሰው ማሰብ ቢሆንም ኑሮ እነሱ የሚያስደስታቸው ከኛ መራቅ ከሆነ እንዲርቁ በፈቀድንላቸው ነበር። ነገር ግን ፍቅር በባህሪው ራስ ወዳድ ነው። ስለዚህ ያንን የገንዘብ መውደዱን ምክንያት በማድረግ ወይም ደግሞ ገንዘብ ወዳድነቱን እንደ ጎደሎነት በማየት በዛች ጎኑ መግባት ፈለግኩ። እናም ያለ ባህሪዬ ሌላ ባህሪ፣ ያለ ገጸ ባህሪ ሌላ ገጸ ባህሪ ተላብሼ እሱን ወደ እኔ ማቅረብ ነበር የፈለግኩት። እናም አደረግኩት ትላለች። ከዛስ የመጨረሻውን ክፍል በክፍል 3 ይዤላችሁ ቀርባለሁ። እንዳሰበችው ተበቀለችው ወይስ ተወችው? ከተበቀለችውስ አፈቀራት? ካፈቀራትስ ገንዘቧን ነው ወይስ እሷን? አሁን ላይስ ምን ላይ ናቸው የሚለውን በክፍል 3 ይዤላችሁ ቀርባለሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እንደዚህ ተመሳሳይ አዝናኝ እንደዚሁም ማስተማሪ የሆነ የፍቅር ታሪክ ያላችሁ ልጆች አናግሩኝ። ቅመም ጥፍጥ አድርጌ ለማቅረብ ሞክራለሁ። ከተመቻችሁ አስተያየታችሁን መስጠታችሁ እንዳትረሱ። ጎበዝ በርቺ ብቻ ሳይሆን እዚህ ጋር ይሄ ቢስተካከል አሪፍ ነው የሚለውንም እፈልገዋለሁ። ምክንያቱም አዲስ ጀማሪ እንደመሆኔ መጠን እያስተካከልኩ ወደፊት አብረን እንሄድ ዘንድ ኮሜንታችሁ በደንብ ያስፈልገኛል። አሪፍ ኮሜንት እንደምትጽፉ ተስፋ አደርጋለሁ። ጥሩ የሚል ብቻ ሳይሆን መጥፎም ኮሜንት ለኔ ብርታት ስለሚሆነኝ ሁሉንም እንድትጽፉ ፈልጋለሁ። መልካም ጊዜ